እንዳትሸወዱ ትክክለኛው መልስ የትኛው ነው? I blank a new phone. A has, B have, C had and D having. Good. So እዚህ ጋር ምን እንደሚያሳየን የሆነ ነገር ባለቤትነትን ለመሆን ባለቤት እንደሆነ ኦን እንደምናደርገው ለመናገር እየፈለገ ነው አይደለ? So ስለዚህ ምን እንላለን ማለት ነው? የምንጠቀመው የቨርብ አይነት verb to have ነው ማለት ነው። verb to have ደግሞ ምንድናቸው? have እና has ናቸው ማለት ነው። ስለዚህ haveን የምንጠቀመው ለማን ነው? for I, we, you and they ስለሆነ እዚህ ጋር I ስላለች ምን እንላለን? I have a new phone እንላለን ማለት ነው። ሁለተኛው she blank a car. have, had, has እና having ይሄኛው ባለቤትነት ነው የሚያሳየው አይደለ? ነው ነገር መኪና አላት ለማለት ስለፈለግን እዚያም እንደ ቅድሙ ነው የምንጠቀመው verb to have ያልነው ማለት ነው። ነገር ግን እዚያ የምንጠቀመው has የሚለው ነው። hasን የምንጠቀመው ለማን ነው? for third person singular she, he, it እና ስም ከሆኑ ነጠላ ስሞች ከሆኑ ለነሱ እንጠቀማለን ማለት ነው። ስለዚህ she has a car ወደሚቀጥለው እንመልከት። እዚህ ጋር ደግሞ በደንብ ልብ በሉልኝ። በነገራችን ላይ ብዙ ሰዎች ኮሜንት ላይ እየጠየቃችሁኝ ያላችሁት እንግሊዘኛን በኦንላይን መማር እንችላለን ነው እያላችሁ ነው። yes of course እንግሊዘኛን በአካልም በኦንላይንም መማር ትችላላችሁ። በየትኛውም ሀገር ሆናችሁ ባዮ ላይ ባሉት ቁጥሮች ዋትስአፕ ላይ ወይ ቴሌግራም ላይ ልታናግሩን ትችላላችሁ ወይም ደግሞ እዚሁ ቲክቶክ ላይ ቀጥታ ዲኤም ብታረጉልን እንመልስላችኋለን ማለት ነው። here it is. My brother blank a big house. A have, B has, C having and D had. My brother ስለዚህ my brother ወንድሜ እሱ ምንድነው? ወደ he አይደለም የሚሄድ third person ላይ ስለዚህ ቅድም እንጠቀማለን እንዳለው መልሳችን ምን ይሆናል ማለት ነው? My brother has a big house ብለን እንገልጻለን ማለት ነው። Excellent. The last one. My sister and my brother blank many books. My sister and my brother blank many books. A has, B have, C having, D had. ዝጋራውን ልብ ማለት አለባችሁ። ቅድም brother የሚለው ስላለ ምን ተጠቅመን ነበር? he በሚለው ወስደ ነው hasን ተጠቅመን ነበር። አሁን ነገር ግን my sister and my brother ነው የሚለው አይደለ? so የዚህኛው ደግሞ ትክክለኛ መልስ ኮሜንት ሴክሽን ላይ እናንተ እንጽፉልኝ ይፈልጋለሁ። ቅድም እንደነገርኳችሁ እንግሊዝኛ በአካልም በኦንላይን መማር ከፈለጋችሁ ባዮ ላይ ባሉ ቁጥሮች ደውሉልን። and thank you for watching Brian English.